ሼት ነው ቢሮ ሼት ነው አቡዳቢ እሺ አታልቅሽ እኔ በህጋዊ ነው ብለውኝ እኮ ነው ሲኦሲ 52 ቀን የሰው ልጅ አዲስ አበባ ይቀን ስራ እየሰራ 52 ቀን የተመርኩት ቋንቋ እንደማያውቅ ሰው ማለት እንድትረዳሽ ሳታለቅሽ እንዳትረበሽ የኔ ቆንጆ ባለሙያ ነሽ ትሰማሻለሽ ሳታለቅሽ አውሪያ ከዛ ስራ ገባሁ 9ኛ ወሬ ነው እዚህ ደግሞ አንድ ሺህ ነው የምታስብልኝ ያው ሳብ ከዛ እንዲገዛችኝ ነው ስራ ቀንሽልኝ ስራ እየጨመረሽብኝ ነው በዛ ላይ ቤተሰቦችሽን ልብስ ታሳጥብኛለሽ እዚህ በርሽቤ ቦታ ሊጥ ታስጠፈጥፍኛለሽ እኔ እኮ ነኝ እከፍልሽ እኔ እኮ እየከፈልኩሽ ነው የምትከፍሊ ለቤትሽ ስራ ብቻ ነው እኔ እንደዚህ መሰቃየት አልፈልግም ስላትም ምላስሽ በጣም ረዘመ ትለኛለች ትሰርበኛለች እቺ ማለት ነው ግቢውን በሙሉ ተምርና አትክልት የተባለ ተክላ ጧት 10 ሰዓት እነሳለሁ ከአዛን በፊት ማለት ነው ለቤት ውስጥ ለዘጠኙም ቤተሰብ ቁርስ ሰርቼ አዘጋጅቼ ያን አትክልት ውሃ ጠጣለሁ ጽዳት ገባለሁ ምሳ ሰራለሁ ምሳ 4 አይነት ነው የምታሰረ ልጁ ረጅም ይሰራል እሷ የምትበላ ሌላ በቃ በየ እንትናቸው እሰራለሁ ምግብ ወላሂ ማሚ እኔ የምግብ ስራ ምንም መንካ የለብኝ ምን 4 አመት ሙሉ ቀጥቅጣኛለች አረብ ማለት ነው ሳውዲ እንደ ማንኛውም ሰው ቪዲዮ ከፍቼ ለያልን ኪታብ አንድ ሺህ ገዝታ ያመጣችውን ወላሂ አንድ ቀን ከፍቼ አላየሁትም እኔ በጭንቅላቴ ነው ቋቁሌት አድርጌ የምሰራ ምግብ ማለት ነው በዛ ላይ ሞዴስ ቅባት ሁሉ ነገር ከዚህ ከ1000 ዲርሃም ላይ ነው የምገዛው ዩኒፎርም ብቻ ነው ገዝታ የምትጥልብኝ ወላሂ ዩኒፎርም ብቻ እና ደሞዝሽ 1000 ነው 1000 ዲርሃም እሺ አቀድ ወረቀት ሲጻጻፉ ከቢሮ ስትወጪ የተጅሪባ ወረቀት ላይ ፈርሚ ተብለሽ ፈርመሻል የፈረምሽው ወረቀት አለ ከቢሮ ስትወጪ እንጃ እኔ በጥፊ ስለመታች ምንም ማስታወሰው እሺ አህመድ ወይ አሁን የሚሰጥሽ ቁጥር አለሽ ያንን ቁጥር ነይ በዋትስአፕ እና ነገ ጧት ዛሬ አይደለም ነገ ጧት አናግሪኝ እሺ የዋትስአፕ አይዞሽ ያኛውን ዋትስአፕ ስጣት እሺ በእኔ ዋትስአፕ ማለት ነው ትክክለኛ ስምሽ ማን ነው ከነ ሙሉ ስምሽ ወይንም ጊዜ ነው ምናምን ብለሽ ንገሪኝ ዋትስአፕ ላይ የሌላም ሰው መልእክት ስላለ እሰጥሻለሁ እሺ እኔ ትክክለኛ ስሜ ልዋብ አህመድ ሰይድ ነው ከሪማትም ሪማላህ ፍሬ ስላት ወላሂ ምን አባሽ ዲቃላል እንዴት ሰው ዲዚ ከሆነ ይደበድባል አረብ ዘመበያ አይዞሽ እሺ ይሄንን ሁሉ ዋጋ ታስከፍያለሽ ሲጀመር በየትኛውም ሀገር ምግብ ሰራተኛ በ1000 ድርሃም አይሰራም የስራ ብዛት ይኸውልሽ የአረብ ቤት ቀላል ስራ የለውም ግን ደሞዝ ደግሞ አናግረሻታል ስራ ከጀመርሽ በኋላ አናግረሻታል ስራው እንደዚህ ብዙ ነው ምናምን ብለሽ አዋርትሻታል ስልክ አታነሳልኝም እዛ ቢሮ የቢሮ ካርድ አለሽ የሰጥ ካርድ አይደለም ምንም ነገር ቁጥር ራሱ አልሰጠችኝም ስሙን እንዳትጠሪ እሺ ስሙንስ ታውቂያለሽ ስሙን ግን እንዳትጠሪ ታውቂዋለሽ አዎ በስ ቤቱ ባንክ ቤት ራሱ ይዘይ ስትሄድ እዛው ቢሮ ነው ባንክ ቤት እንትምነው ማለት ምንም ችግር የለም እሺ በሚሰጥሽ ዋትስአፕ ነገ ከ10 ሰዓት በኋላ አናግሪኝ እሺ በኢትዮጵያ ከ4 ሰዓት በኋላ አዋሪኝና እዛ በኋላ ቢሰርካል ጀዛከላህ ኸይር በጣም አመሰግናለሁ እህቶቼ ወንድሞቼ ሆድሽን ሰፋ አድርጊ ያለ ነው እንደዚህ አይነት ነገር የአረብ ቤት ስራ ትንሽ የለውም ግን ያው አክብረውሽ የሚገባሽን ደሞዝ ከፍለውሽ ቢሆን ጥሩ ነበር የማስተካከል ደግሞ መብት አለሽ ለዛ ነው ማሚ ጠብቂያት ያልኳት ሌላ እንድታወራ ምንም አታልቅሽ እናንተ አንድ ነገር ልንገርሽ እኔ ሲጀመር ማዳሞቹ እራሱ አበሻ የተባለ ላይ የሚቀዝኑት እንደዚህ የልብ የሚሰማቸው እንደፈለገ የሚያደርጓችሁ የራሳችሁ ባህሪ ነው እንደ ባለመብት ወይም እንደሚያቅ ሳይሆን የምታወሩት ማልቀስ መርበትበት በዚህ ወጥቶ በዚህ ገብቶ የራሳችሁ ባህሪ ራሱ ያስደፍራችኋል መነቃቀስ እኔ እንኳን እሷን ፈርቼ ሳይሆን ማለት ሁለተኛ ከዛ ተመጣሽ
አገርሽ ነው መሳፍርሽ ያላ አንድ 5 ሳንቲም ብላት በጣም ነው ያሰጋኝ። በጣም አስጠንቅቃኛለች። ድሮ ውስጥ አግዴለሽም አይዞሽ እሺ። ግን አሁን ከዚህ በኋላ ስታናግረት እንደው ብታናግርሽ እንኳን እኛ እናግረናት ብታናግርሽ በህግ ጠይቅሻለሁ ቢያት እሷ ቢሮዋ ራሱ በህግ እኮ ትጠይቃለች። ማዳሞቹ ብቻ አይደሉም። እሷን የመክሰስ መብት አለሽ። መምታት አትችልም፣ መስደብ አትችልም። ልትቆጣሽ ትችላለች። ብትመላለሽ የቅብጠት የሚመስል ከሆነ ልትቆጣሽ ትችላለች። መምታት፣ መስደብ፣ ሌላ ነገር ማድረግ መብት የላትም። ቢሮ ራሱን የቻለ ሌላ መከሰስ ትችላለች። ሪም አንቺ ቀይ ነሽ እኔ ጥቁር ስም አትጥሪ የሚለየን ብዬ ስላት ምንድነው ያለችኝ? ምን አባሽ እንደዚህ አይነት ቆሻሻ ችግር በቃ አታልቅሽ። ስም አትጥሪ እህቴ፣ እዚህ ጋር ስም አትጥሪ። ነገሮችን ሁሉም ይስተካከላሉ። እሺ ማን ነው አሁን የወረደው? ማሜ ነው። ማሜ ይሆናል። አይዞሽ እሺ። ሌላ ተረኛ ሰዎች እሺ። ምንድነው ጥያቄ? የኔ ተራ ደረሰ። የኔ ተራ ማሻአላህ እየጠበቁ ነበር። ምን ልትጠይቀን ወይስ ልትመልስ ነው? ኖ የኔ ጥያቄ አለይኩም ሰላም። በመጀመሪያ እዚህ ገብታችሁ አታልቁት እሺ። ከአላህ በታች ማይፈታ ነገር የለም። ማሚ ቤት ገብቶ ያልተፈታ ችግር የለም እሺ። ሁላችሁም ሴቶች በርቱ፣ አብሽሩ፣ አይዟችሁ፣ አላህ ያግዛችሁ፣ አላህ ያግዘን እላለሁ። የኔ ጥያቄ ምንድነው? የልጁ አይዲ ማሰራት ፈልጌ ፓስፖርት እንዴት ማሰራት እችላለሁ? መወለጃ ፓስፖርት ነው የምታወጣለት ወይስ? ሁሉም ነገር እንዴት ማስጨረስ እችላለሁ? ማን ስፖንሰር ይሆነኛል የሚለው ጥያቄ ነው መጠየቅ የፈለኩት። እሱ ይወለድ እንጂ በቃ ፓስፖርት ነፋላት። ምንድነው ስፖንሰር ነፋለ ግድ የለም። አረ እንደዛ የሚባል ነገር የለም። ገና እንደ አንተ ራስህ ስፖንሰር ትሆነዋለህ እንዴ? እኔ እንዴት ነው የምሆነው ስፖንሰር? አባቱ አይደለ እንዴ? እኔም አባቱ ነኝ። ነገር ግን ስፖንሰር ያስፈልገዋል። ይሄ ልጅ ከመምጣቱ በፊት ሁሉ ነገር ተዘጋጅቶ ወይ ጉድ! እንደ ከፊል ማለት ነው። ካልጋና ከእንትኑ በፊት ስፖንሰር አስፈለገ? አንተ ነህ ከፊሉ ሰውየው። የህዝብ አይዲ ተበላሽ እንዴ? አልተበላሸም አለ። ለልጄ ነው ያልኩኝ እኮ። አንተ ነህ ከፊሉ። እኔ ከፊሉ። ስፖንሰሩ ማን ነው እንዴ? ስፖንሰሩ አንተ ነህ። እስኪ ቋንቋ አለ ማሚ ያግዘኝ። አረ እኔም አልገባኝም እኮ። ሚስቱ እርጉዝ ናት። አውቄያለሁ። እኔ እንትን እሱ አባባሉ አልገባኝም። ከፊል ስፖንሰር ለቪዛው ነው ኡስማን ወይስ ለሌላ ነው? ለቪዛው ነው እንጂ ለሌላ ማለት ለቪዛውማ እናንተ ወላጆች እያላችሁ ሌላ ስፖንሰር ይሆናል። እኛ ስፖንሰር ነው አለን። የሱ ማሰሪያ ነው እንጂ የምኑ ማሰሪያ? የቪዛው ስፖንሰር ይመስለኛል። በሱ ስር እንደሚሆን አላወቀም መሰለኝ። በአንተ ስር ነው የሚሆነው። በአንተ ስር ብሩ ነው ወጪውን ነው መሰለኝ። እኔ ወጪውን አንተ የሆስፒታሉ ያስጨንቅ መጀመሪያ የስፖንሰሩ አስጨነቀ። በሰላም ይገላግላታል። መጀመሪያ አብሽር፣ በፍቅር እንደገባ በፍቅር ይውጣ ብለህ ዱአ አድርግ መጀመሪያ ኢንሻአላህ። ለጨዋታ ትንሽ ፈታ አድርጋችሁ ብዬ ነውና ከዛማ በኋላ አያቶች ሞልቶታል። አይዞህ። አይ ማሚ ያለች ችግር የለም። ማሚ ያለች ከዛ የማስተማሪያ ምናምን ደግሞ የሚባል ነገር አለ። እሱ ሲወጣ ደግሞ ለኢላሃ አሁን እያሳሰበው ነው ገና። እኔ ማማው እንደዛ እንዴት አያሳስበኝ? እንደ ሀገር መሪ የ10 ዓመት እቅድ ነው። እሴት ልከዋለሁ፣ አሳድገዋለሁ። የኛ ራስ የወጣችሁ እኮ ማስተማሪያ አልደንገና እንትና እያሳሰበን አይደለም። ተው ተረጋጋ። ወይ ልንገራችሁማ፣ ኡስማንን ታስታውሱታላችሁ? አሸብር፣ የዱባይ አሸብር። ኧረ በጣም ነው የምናስታውሰው። አሸብር የነበረ ልጅ ምን ሰበረው? ፍቅር አሁን ሲያወራ ራሱ እሱ የሚያወራ አይመስላችሁም? ወላሂ ዛሬ እኔ ጋ ነበረ። ኡስማን አይመስላችሁም?
ማሻአላህ ኦስማን ጋር እኔ ዛሬ በአካል ተገናኘን። የሴትን ጀግንነት ተመልከቱ እንግዲህ ሴት ምን ያህል ጀግና እንደሆነች ምን እንደምትቀይር ወላሂ እንደዛ ሴጣን የነበረ ልጅ አሁን አይተሽ ሰምተሽ አታውቂም። ፓፒ ወላሂ ትደነግጫለሽ። ከጎኑ የሚሆን ሰው ነበር ያጠማምዬ። ኧረ ዝም በይ። እኛ ተዝም አይደል እንዴ? ኧረ በለው እኛ ተሰብስበን እኔ መሲ የልቡን የሚረዳው ምናምን የሚፈልገውን ነገር የሚናገረው አይነት ምናምን እንደው ዝም በይ። ሌላ ነገር ነው ያቀዘቀዘው የሆነ ፍሪጅ ውስጥ ገብቶ ነው እንጂ ሌላ ቀጣይ ጥያቄ እጁን አፈሰሰችበት። ማንኛውም ልታስመልጠው ነው። አሁን ና ተቀላቀል። ኮርስ እሰጥሃለሁ ና ኦስማን። ለምን ኢንሻአላህ ችግር የለውም። የቅድሙ ኮርስ እንሰጣለን። ስለዚህ ና እና ተሳተፍ። ሲወል ደግሞ ጠብቂ ማሚ። የምን ኮርስ ነው ማሚ? የድለላ ኮርስ ድለላ። እንደዛ ይቻላል። ከማን ነው የምወስደው? ከአህሜ ነው። እሱም ሊሰጥ ይችላል ኮርሱን። እሱ ስለጨረሰ አሁን ይሰጣል። በቃ ተማሪ ነኝ። እሺ እማራለሁ። ለማንኛውም ደህና ደሩላችሁ። መልካም አዳር ማሚ። እንወድሻለን። አላህ ያክብርልን። አላህ ይጠብቅሽ። ሁላችሁም አላህ ይጠብቃችሁ። መልካም አዳር። እሺ መልካም ጊዜ